በመስራት መለወጥ ይቻላል። መስራት ያስከብራል የሚሉት በደብረ ታቦር ከተማ አስተዳደር በዶሮ ሀብት ልማት ዘርፍ የተሰማሩት ግለሰቦች ናቸው። በደብረ ታቦር ከተማ በዶሮ ሀብት ልማት ዘርፍ የተሰማሩት አባ ዜና ስላሴ መንግስቱና ዲያቆን ተክለማርያም ወርቁ ከ480 ያላነሱ ዶሮዎችን በማርባት በየቀኑ እስከ 430 እንቁላሎችን እያመረቱ እንደሚገኙ ተናግረዋል። በአጠቃላዩ ስንጀምርኛ ያልማከርነው ሰው የለም። ከቤተ ክርስቲያን አገልጋዮች ነን ሁላችንም። ሁለቱ ዲያቆናት ናቸው፣ ሁለቱ ቀሳውስትን የመነኩሴ እሱ አንዱ ቄስ ነው። ራሳችን ሰው ብር ምንም የለንም ነበረ። በስበሳችን ነው ተበዳድረን 500 ዶሮ ከባህር ዳር መጣልና ከ20 ዶሮ ሞቶብና ላይ ከ500 አሁን 480 ዶሮዎች አሉ። እንቁላል ራሳቸውን ቻሉ ሲሉ በጣም ተቸግረን ነበረ። ብድር ብዙ ሰው ከባንክ ቤት በግል ብዙ እየተበደረ ምን እያለ ነበረ። አሁን እዚህ ደረስንም ተበድረን በየግላችን የነበረን ከኪሳችን የነበረን በማዋጣት ይህን ስራ ጀመርን። ስንጀምር ያው ስራው ጥሩ ነው፣ ያዋጣል። 500 ዶሮ ነበር ያስገባን። ያው ማንንም አላማከርን ነበር። መጀመሪያ ላይ ስናመጣ በግል ተነሳሽነት ነበር ያመጣን እና እንዳመጣን ቤቱ ያስገባንበት ቤት መብራት የለውም ነበር። ከ500 ዶሮ 18 ዶሮ ሞቶብን ነበር። 482 ቆዩ። ከዚህ ወዲህ ደግሞ በጤንነት ምክንያት 4 ዶሮዎች ሞቶብናል። አሁን እነዚህ ዶሮዎች የሞቱ በ4 ወር ውስጥ ነው። አሁን ላይ ግን ደህና ናቸው፣ ተመስገን ነው። ቤትም ያው ዶርም በራሳችን በማስፋፋት የተወሰነ ከፋፍለናቸዋል፣ ደህና ናቸው። አሁን ስራ ማጣት ቁጭት ፈጥሮባቸው ወደዚህ የስራ መስክ እንደተሰማሩ የሚገልጹት እነዚህ ግለሰቦች በመጀመሪያ ላይ በቂ ግንዛቤ ሳይኖራቸው ይህን ስራ መጀመራቸው በዶሮዎቹ ጤንነት ላይ አደጋ ደቅኖባቸው እንደነበር ገልጸው አሁን ላይ ግን ከሚመለከታቸው አካላት የባለሙያ ድጋፍ እየተደረገልን በመሆኑ የዶሮዎቹን ጤንነት በሚገባ እየተከታተል እንገኛለን ብለዋል። በጣም አንደኛ ለሰው ልጅ ትልቁ ነገር ስራ ነው። ስራ አለ ብሎ በጠዋት መውጣትን የመሰለ ነገር የለም። ቁጭ ብሎ ልክ ሌላ ነገር ነው ሀሳብ የሚመጣና የጭንቅላት ረፍት አለና ስራ አለን ብሎ የማመን ማለት ነው። ቀደም የነበረን ችግር የነበረን ሀሳብ መከራ ነበረ። እዚያውን ግን ያተቀርፎልናል። ሁለተኛም ደግሞ ጥሩ ነው። በአጠቃላይ ገቢም አለው። እግዚአብሔር የተመሰገነ። አሁን እንግዲህ ከመቼ ጀምሮ አለኝ አሁን የተበደርነው ጨረስን መተናል። አሁን ወደ ራሳችን መመለስ ጀምረናል ማለት ነው። ግል ዶክተር ሁሉ እንደዚህ እያመጣን ምናምን እናማክር ነበር። ባለሙያዎች በመከሩን ልክ የራሳችን ጥረት እያደረግን ነው። ከዚያ በተጨማሪ ግን ያው ለኛ የዶሮቹ ጤንነት ይጠበቃል ብለን የምናስብ ሰፊ የቦታ እንትን ስናገኝና የምንፈልገው ማቴሪያል ከመንግስት ላይ ስንጠይቅ ያ ነገር ሲሟላልን ነው ለኛ ዶሮቹ ንጽህናቸው ይጠበቃል ብለን የምናስብ። ከዚያ ውጭ ባለሙያዎች የነገሩን እኛ እንግዲህ የምንችለውን ጥረት እያደረግን ያለን አሁን እና ያ ነው። ስራ በመጀመራችን ያው አሪፍ ነው። በቃ ዙሪያውን ተመስገን ነው። የዶሮቹ ጤንነት አሁን ደህና ናቸው። ስራ መስራት አንደኛ ለራስ ያስከብራል፣ ሁለተኛ ጥቅምም አለው። እኔ አሁን ራሴም ተጠቅሜ በሰውም ዘንድ ተከብሬን ያለ የደብረ ታቦር ከተማ አስተዳደር እንስሳት ዓሳ ሀብት ልማት ተጠሪ ጽሕፈት ቤት የእንስሳት ጤና አገልግሎት ማስፋፊያ ባለሙያ ተወጋሸው መንግስቱ የዶሮዎቹን ጤንነት በአካል በመገኘት ክትትልና ድጋፍ እያደረጉ መሆናቸውንም ተናግረዋል። ትልቁ ርብርባችን በደብረ ታቦር ከተማ ሰፊ የሆነ የፈንግል በሽታ አለ። እሱን እኛ ክልሉ ስለሚያቀርብልና በተደጋጋሚ በጣም ክትትል እያደረግን የዶሮን ክትባት በ21 ቀን በ42 ቀንና ታደገ በኋላ ደግሞ ከ3-4 ወር ሪፒቲንግ ቫክሲኔሽን ስለሚል እሱን እንከትብላቸዋለን። ባለሙያዎቹን ትሪት እናደርጋቸዋለን። እየጎበኘን እያየን ምንም እንደሚያስፈልጋቸው ለዚህ በሽታ ይሄ ነው የሚያስፈልጋቸው፣ ለዚህ በሽታ ይሄ ነው የሚያስፈልጋቸው የሚለው ነገር በየፋርሙ እየዞርነ እዚህ ጋር ለሕክምና ሲመጡ የኤክስቴንሽን አገልግሎቶች በሰፊው እንሰራለን። ቃል ተቀብለው በተገቢ መንገድ የሚጠቀሙት። ስለዚህ በእኛ በዚህ መንገድ የእንስሳት ጤና አገልግሎት ዙሪያ ለዶሮ አርቢዎች ሰፊ ክትትልና ድጋፍ ነው እያደረግንላቸው ያለን። የከተማ አስተዳደሩ እንስሳት እና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት የእንስሳት እርባታና ጤና ቡድን መሪ አቶ ንጉሴ በከተማ አስተዳደሩ 41 አባላት ያሏቸው 13 ኢንተርፕራይዞች እውቅና ተሰጥቷቸው እየሰሩ እንደሚገኙ ገልጸው በግለሰብ ደረጃም የንግድ ፍቃድ አውጥተው በከፍተኛ ሁኔታ በስጋ ዶሮ ላይ ትኩረት አድርገው የሚሰሩ እንዳሉ ተናግረዋል። በስጋ ዶሮ ላይ ነው አተኩረን እየሰራን ያለ ነው። ወደ ስራው ከመግባታችን በፊት ኤክስቴንሽን አገልግሎት ነው የሚሰጣቸው። በምን አይነት ስራ መሰማራት እንደሚችሉ አዋጭነቱን ጭምር ተነግሯቸው የአንድ ቀን ጫጩት ከሆነ የሚሰራው ምን ያህል ካፒታል ያስፈልገዋል፣ ምን ያህል የቦታ ስፋት ያስፈልገዋል፣ ምን ያህል ጊዜ ይፈጃል፣ የሚያገኘው ከውጭ ቀሪ ተርፎ ይነገረዋል። እንቁላል ጣይ ዶሮ ከሆነ በዚያ እየተነገረው ነው ወደ ስራ ገብቶ ውጤታማም እየሆነ ያለው። ኢንተርፕራይዝ ተደራጅተው በሼር ተሰጥቷቸው የሚሰሩ አሉ። እሱ ቶታሊ በእኛ ነው ክትትል ከመጀመሪያ እስከ መጨረሻ ድረስ ማለት ነው። በዘርፉ ለሚገቡ ግለሰቦችም ሆነ ኢንተርፕራይዞች ግንዛቤ ከመፍጠር ጀምሮ የባለሙያ ክትትልና ድጋፍ እንደሚደረግም አብራርተዋል። አቶ ንጉሴ አያይዘውም በዶሮ እርባታ ዘርፍ መሰማራት የሚፈልጉ አካላትም ቀድመው ባለሙያ ማማከር ቢችሉ ውጤታማ ይሆናሉ ሲሉ አስረድተዋል።